አሰልጣኝ ሚኬል አርቴታ ሊቨርፑል የፕሪሚየር ሊጉን ዋንጫ በማሳካቱ የተሰማቸውን እንደዚሁም ደግሞ ከፒኤስጂው ጨዋታ በፊት ምን ያያሰቡ እንዳለ ዘንድሮስ ያለ ዋንጫ ታጠናቀቃላችሁ ወይ? ዊሊያም ሳሊባ አርሰናልን ይለቃል ወይስ ይቆያል? ቶማስ ፓርቴ በፒኤስጂ ጨዋታና በነገው የቦርንማውዝ ጨዋታ ይሰለፋል ወይስ ምን ታስባላችሁ ተብለው በርካታ ጥያቄዎች ከጋዜጠኞች ቀርቦላቸው ነበር። በመግለጫቸው ከሊቨርፑል ዋንጫ ማሳካት አንስቶ ስለ ዘንድሮ ሻምፒዮንስ ሊግ ስለ አርሰናል እጅግ ወሳኝ ነጥቦችን አንስተዋል። ስለ ካይ ሃቨርትዝ፣ ስለ ሪካርዶ ካላፊዮሪ፣ ስለ ሁሉም ተናግረዋል። ዛሬ እንመለከተዋለን። ውድ አድማጭ ተመልካቾች እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። ቪዲዮውን እንደሁል ጊዜው ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ እወስዳችኋለሁ። አሰልጣኝ ሚኬል አርቴታ ዛሬ እጅግ ወሳኝ የሆነ ጋዜጣዊ መግለጫን ያደረጉት ከነገው የቦርንማውዝ ጨዋታ በፊት በጋዜጣዊ መግለጫቸው ቆይታ ያልነኩት ያልዳሰሱት ክፍል የለም። ስለ ማርቲን ኦዲጋርድ ወቅታዊ ብቃት ጀምረው ስለ ካይ ሃቨርትዝ፣ ስለ ፓርቴ እንደዚሁም ስለ ዊሊያም ሳሊባና ስለ በርካቶች አንስተዋል። ጋዜጠኞች በቅርቡ እንግዲህ ማርቲን ኦዲጋርድ እያሳየ ስላለው ብቃት ተጠይቀው ነበረ። አቋሙ ወርዷል፣ ኦዲጋርድ ምን ሆኖ ነው የሚል ጥያቄ ለአሰልጣኝ ሚኬል አርቴታ ቀርቦላቸው ነበረ። እሳቸውም እንደዚህ ሲሉ ነው የተናገሩት። የማርቲን ኦዲጋርድ ብቃት መውረድ ጥርጥር የለውም፣ በተወሰነ መልኩ ቀንሷል። ለዚህ ግን ብዙ ምክንያቶች አሉ ሲሉ ተናግረዋል። ዋነኛውና ግልጽ የሆነው ምክንያት ጉዳት ነው ሲሉም ለረጅም ጊዜ በጉዳት አብሮን አልነበረም። ከዛ መልስ ማርቲን ኦዲጋርድ ለማገገም እጅግ ጊዜ ወስዶበታል። ሜዳውን ረስቷል። ስለዚህ ጉዳት እንደምታስቡት ቀላል ነገር አይደለም። በተለይም የረጅም ጊዜ ጉዳት ሲሆን ደግሞ ከነበራችሁበት ሙድና ከነበራችሁበት ተከታታይ ጨዋታዎች መንፈስ ስለሚያስወጣችሁ ባላችሁበት ለመቀጠል እጅግ ከባድ ያደርገዋል። ስለዚህ ማርቲን ኦዲጋርድ በዚህ ጉዳት ምክንያት ነው አቋሙ የተወሰነ መውረድና መውጣት እየታየበት ያለው። ነገር ግን እሱ እጅግ የምንወደው በፈጠራ ክህሎት የተካነ ለቡድናችን ወሳኝ የሆነ ተጫዋች ነው። በየሳምንቱ አርሰናልን ለመርዳት የማያደርገው ጥረት የለም። ስለዚህ ኦዲጋርድን ወደዋለው። ወደ ቀድሞ አቋሙ ተመልሶ እንደሚያገለግለን ባለሙሉ እምነት ነኝ። አሁንም እሱ በየዕለቱ ለመሻሻል እጅግ ጠንክሮ እየሰራ ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ስለ ካላፊዮሪና ስለ ጀርጊኒዮ የተጠየቁት ሚኬል አርቴታ ካላፊዮሪ አሁንም የተወሰነ ይቀረዋል፣ ጀርጊኒዮም ቢሆን የተወሰነ የሚቀረው ይመስለኛል። ነገር ግን ነገሮች በጥሩ መልኩ እየሄዱ ነው፣ በጥሩ መልኩ ሪከቨር እያደረጉ ነው። ቢያንስ ከሁለት ጨዋታ በኋላ ሁለቱም ወደ ሜዳ ይመለሳሉ። ካላፊዮሪና ጀርጊኒዮ በቀጣይ ሳምንት ወደ ሜዳ ይመለሳሉ ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ካላፊዮሪ እንግዲህ በጣሊያን ብሔራዊ ቡድን እያለ በገጠመው ጉዳት ለረጅም ጊዜ ከአርሰናል ስብስብ ውጪ ሆኗል። ሚኬል አርቴታ እንግዲህ ጉዳት ዘንድሮ ጎድቶናል፣ እጅግ ተቸግረናል በጉዳት ያሉ ሲሆን በቀጣይ ሳምንት ሁለቱም ተጫዋቾች ይመለሳሉ ሲሉ ተናግረዋል። ሌላኛው ጀርመናዊው የመድፈኞቹ ኮከብ ካይ ሃቨርትዝ ወደ ሜዳ ለመመለስ ከጫፍ እንደደረሰ አሰልጣኝ ሚኬል አርቴታ አረጋግጠዋል። ካይ ሃቨርትዝ ከውድድር ዓመቱ ውጪ ነው የሚመለሰው፣ ቀጣይ ዓመት ነው ተብሎ የነበረ ቢሆንም ምስጋና ለአርሰናል የሕክምና አባላት ይሁንና የዘንድሮ የውድድር ዓመት ሳይጨርስ እንደሚመለስ ተረጋግጧል። አርሰናል ምናልባትም በሻምፒዮንስ ሊግ ለፍጻሜ የሚደርስ ከሆነ ካይ ሃቨርትዝ በፍጻሜው ጨዋታ የመድፈኞቹን ማሊያ ለብሶ ሜዳ ላይ ልንመለከተው እንደምንችል ተጠቁሟል። ታዲያ አሰልጣኝ ሚኬል አርቴታ የዘንድሮ የውድድር ዓመት ከመጠናቀቁ በፊት የተወሰኑ ጨዋታዎችን ካይ ሃቨርትዝ ያደርጋል ሲሉ ተናግረዋል። ሌላኛው የመድፈኞቹ ጋናዊው ተጫዋች ፓርቴ በማክሰኞ የሻምፒዮንስ ሊግ ጨዋታ ካልተሳተፈ በኋላም ነገ በቦርንማውዙ ጨዋታ ይሰለፋሉ ተብሎ የተጠየቁት አሰልጣኝ ሚኬል አርቴታ ነገ እንዲጫወት እድል ሰጠዋለው፣ ምክንያቱም ወደ ጨዋታ ቴምፖ መምጣት አለበት። ነገ የተወሰኑ ሰዓቶችን ይጫወታል። ስለዚህ ለሮቡ የሻምፒዮንስ ሊግ ጨዋታ እንዲዘጋጅና ወደ ጨዋታው ሙድ እንዲመለስ ይረዳዋል። ስለዚህ በነገው የቦርንማውዝ ጨዋታ ቶማስ ፓርቴ ይመለሳል
ይደርሳል ሲሉ ተናግረዋል። ፓርቴ በሮቡ የፓሪስ ሰን ጀርሜን ጨዋታ ምን ያህል አስፈላጊ ነው ተብሎ የተጠየቁት አርቴታ እሱ ለፒኤስጂ ጨዋታ እጅግ አስፈላጊ ነው፣ ነገ የተወሰኑ ጊዜያቶችን ከተጫወተ በኋላ እሁድ ደግሞ ለቻምፒዮንስ ሊጉ የምናሰልፋቸውን ተጫዋቾች እንለያለን። ከዛም በኋላ ቶማስ ፓርቴ በፒኤስጂው የሮብ ጨዋታ ዋነኛ ተሰላፊ እንደሚሆን አሰልጣኝ ሚኬል አርቴታ አረጋግጠዋል። ስለ ዲክላን ራይስ መቶኛ ጨዋታው የተጠየቁት አሰልጣኝ ሚኬል አርቴታ ዲክላን ራይስ እጅግ አስደናቂ የሚወደድ በመልበሻ ክፍል ያለው ባህሪ ለአርሰናል የሚሰጠው ሁለመናው ነው እወደዋለሁ ሲሉ ተናግረዋል። እሱ በተከታታይ በኮንሲስተንሲ ቡድኑን ያገለግላል። ሁልጊዜ በጉዳት የማይታማ ሜዳ ላይ የሚገኝ ተጫዋች ነው። ቡድኑን የተላመደበት መንገድና ለአርሰናል ያለው ፍቅር እጅግ የሚደነቅ ተጫዋች ነው። 100 ጨዋታዎችን ከኛ ጋር ማድረጉ እጅግ ደስ ይላል። ቀጣይም አብሮን ብዙ ነገሮችን እንደሚያሳካ አምናለሁ ሲሉ አሰልጣኝ ሚኬል አርቴታ ስለ ቶማስ ፓርቴ ተናግረዋል። አሰልጣኝ ሚኬል አርቴታ ስለ ጉዳትና ዘንድሮ ዋንጫ ባለማሳካታቸው ምን እንደተሰማቸው ሲጠየቁ የፕሪሚየር ሊጉን ዋንጫ ላለማሳካታችን በርካታ ምክንያቶች አሉ፣ እጅግ ታምም ያለው በጉዳት ምክንያት ብለዋል። የፒኤስጂውን ጨዋታ በኤምሬትስ ልናደርግ ስንል ወደ መልበሻ ክፍል ስገባ ተጎድተው የተቀመጡ ተጫዋቾችን ተመለከትኩ። ቶሚያሱ ነበር፣ ከሱ አጠገብ ካላፊዮሪ ነበር፣ ከካላፊዮሪ አጠገብ ጋብሪኤል ማጋሌሽ ነበር፣ ከጋብሪኤል ማጋሌሽ አጠገብ ደግሞ ካይ ሃቨርት ነበር፣ ከካይ ሃቨርት አጠገብ ጋብሪኤል ጄሱስ ነበር፣ ከጋብሪኤል ጄሱስ አጠገብ ደግሞ ጀርጊኒዮ ነበር። ስለዚህ ይህንን ሁሉ ተጫዋች አይቼ አዝኛለሁ። እነዚህ ሁሉ ተጫዋቾች በጉዳት ምክንያት አለማግኘቴ ለዘንድሮ ውጤት ማጣት ዋነኛው ምክንያት ነው ሲሉ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን እነዚህ በጉዳት የተቀመጡ ተጫዋቾች እኮ ምርጥ 11 የሚወጣቸው ነበሩ፣ ባይጎዱ ነበር ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ ለሮቡ ጨዋታ ለፓሪስ ሰን ጀርሜኑ ምን አይነት ዝግጅት እያደረጋችሁ ነው ተብለው ለተጠየቁት ጥያቄ ተጫዋቾች አሁን በነገው ጨዋታ ላይ ትኩረት እንዲያደርጉ እያደረኩ ነው፣ በአይምሮም በሰውነትም ሁሉ እንዲዘጋጁ እየመከርኳቸው ነው ሲሉ የተናገሩ ሲሆን ሊቨርፑል የዘንድሮን የፕሪሚየር ሊግ ዋንጫ ስላሳኩ ደስ ብሎኛል፣ ይገባቸዋል። አመቱን ሙሉ ተጫዋቾች ነበራቸው፣ እንደዚሁም ብቃቱና በተከታታይ ሁሉንም ነገር ሰጥተዋል። ስለዚህ የተሻሉት ስለነበሩ ዋንጫው ይገባቸው ነበር፣ እንኳን ደስ አላችሁ ያሉ ሲሆን ነገር ግን በጣም ያማል ዋንጫውን ማጣት። ዋንጫውን ብናሳካ ደስ ይለኝ ነበር፣ ነገር ግን ደግሞ እኛ በጉዳትና በተለያዩ ምክንያቶች እንደ ሊቨርፑሎች ጥሩ አልነበርንም ሲሉ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን ሊቨርፑሎች ዋንጫውን ሲበሉ ጨዋታውን ተመልክተዋል ወይ ተብለው የተጠየቁት አሰልጣኝ ሚኬል አርቴታ ትንሽዬ ሰዓት ብቻ ተመልክቻቸዋለሁ፣ ደስ ይል ነበር ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። የነገው የቦርንማውዝ ቡድን ልክ እንደ ፒኤስጂ ነው የሚጫወተው፣ ለዚህ ምን አስባቸዋል ተብለው የተጠየቁት አሰልጣኝ ሚኬል አርቴታ አዎ የቦርንማውዝ ጨዋታና የፒኤስጂ ጨዋታ በተወሰነ መልኩ ይመሳሰላል፣ ስለዚህ ለሻምፒዮንስ ሊጉ ዝግጅት በደንብ ይጠቅመናል፣ ስለዚህ የነገውን የቦርንማውዝ ጨዋታ ለሻምፒዮንስ ሊጉ ጨዋታ እንደ መዘጋጃነት እንጠቀመዋለን ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። ስለ ዊሊያም ሳሊባ በአርሰናል ቤት ስላለው ቆይታ የተጠየቁት አሰልጣኝ ሚኬል አርቴታ ስለ ዊሊያም ሳሊባ ብዙ ወሬዎችን እሰማለው፣ ነገር ግን እሱ በአርሰናል ቤት እጅግ ደስተኛ ነው ያሉ ሲሆን ከሱ ጋር ብዙ ጊዜ ለማውራት ሞክሬያለሁ፣ አርሰናልን መልቀቅ የሚፈልግ አይመስለኝም፣ ምክንያቱም እዚህ እሱ ደስተኛ ነው፣ ስለዚህ ይቆያል በእርግጠኝነት ሲሉ የተናገሩ ሲሆን ነገር ግን የሳሊባን ጉዳይ ለአንድሬ ቤርታ ስፖርቲንግ ዳይሬክተሩ ማለት ነው ለሱ እለቃለሁ ሲሉ አሰልጣኝ ሚኬል አርቴታም ተናግረዋል። በሌላ በኩል እጅግ በአስደናቂ ሁኔታ በአርሰናል እታችኛው ቡድን አስደናቂ ጊዜን እያሳለፈ የሚገኘው አጥቂው ማክስ ዶማን እሱም ወደ ዋናው ስብስብ ለማምጣት በዝግጅት ላይ እንዳሉ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን የ15 ዓመቱ ማክስ ዶማን እጅግ አስደናቂ ተጫዋች ነው፣ በቅርቡ ከዋናው ቡድን ጋር ይቀላቀላል ብለዋል። ማክስ ዶማን ወደፊት ለያዝናቸው እቅዶች አንዱ አካል ነው፣ እንዴት ራሱ ላይ እንደሚሰራ በቀጣይ የምንመለከት ይሆናል፣ ነገር ግን በእርግጠኝነት የምነግርህ ባለተሰጥኦ ተጫዋቾች አግኝተናል፣ ዋነኛው ደግሞ ማክስ ዶማን ነው ሲሉ ተናግረዋል። ዶማን የአርሰናል የወጣቶች አካዳሚ አካል ሲሆን በዚህ ውድድር ዘመንም ከ18 ዓመት በታች የፕሪሚየር ሊጉ ውስጥ 12 ጨዋታዎች
ጨዋታዎችን ተጫውቶ 5 ግቦችንና 3 አሲስቶችን አስመዝግቧል። በተጨማሪም በወጣቶች ኤፍኤ ካፕ ዋንጫ በግማሽ ፍጻሜው ቼልሲ ላይ 2 ግቦችን በማስቆጠር የብዙ ክለቦችን ትኩረት ስቧል። አርቴታ ይህን ወጣት ተጫዋች ቀስ በቀስ ወደ ዋናው ቡድን ለማስገባት እንደሚፈልግ ገልጿል። በተለይ በፕሪሚየር ሊጉና በሻምፒዮንስ ሊጉ ግማሽ ፍጻሜ ወሳኝ ጨዋታዎች ላይ እንደ አማራጭ ሊጠቀሙበት እንደሚችሉ የተሰማ ሲሆን አሁን ላይ ከዋናው ቡድን ጋር ልምምድ እያደረገ እንደሆነ ተረጋግጧል። ታዲያ ማክስ ዶማን ካሁን በኋላ ባሉት የፕሪሚየር ሊግ ጨዋታዎች ላይ ሊሳተፍ እንደሚችልና እንደዚሁም ደግሞ በሻምፒዮንስ ሊጉ የደርሶ መልሱ ጨዋታ የፓሪስ ሰን ጀርሜኑ ላይ ሊጠቀሙት እንደሚችሉ አሰልጣኝ ሚኬል አርቴታ አረጋግጠው ተናግረዋል። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። አሰልጣኝ ሚኬል አርቴታ ስለ ፓሪስ ሰን ጀርሜን፣ ስለ ዊሊያም ሳሊባ፣ ስለ ሊቨርፑል፣ ስለ በርካታ ጉዳዮች ያነሱትን ወደ እናንተ አድርሻለሁ። አብርሃም ፍቅሬ ነበርኩ። ቻናላችን በአጭር ጊዜ ተወዳጅነትን አትርፏል። ከልብ እያመሰገንኩኝ አሁንም ከሀገር ውስጥ ከባህር ማዶ ያላችሁ ስፖርት አፍቃሪያን ቻናሉን ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።